በረከቶቻችሁን አትገድቡ። አስታውሱ፣ እግዚአብሔር የበረከት አምላክ ነው። ስለዚህም እናንተን ካሰባችሁበት በላይ ከመባረክ የበለጠ የሚፈልገው ነገር የለም። ስለዚህም በመንገዱ ላይ አንቆምበት። የእርሱን ፍቃድ፣ ፍቅርና በረከት ተቀበሉ። ዛሬም እግዚአብሔር በማያልቀው በረከቱ ሊጎበኛችሁ ይፈልጋል። በተጨማሪም በጌታ በኢየሱስ ስም እግዚአብሔር እንዲባርካችሁ አብረናችሁ እንጸልያለን። ስለዚህም እስከ መጨረሻው በመመልከት በዚህ ጸሎት እግዚአብሔር ያሰበላችሁን በረከት ለመቀበል ልባችሁን ክፈቱ። ወዳጆች ሆይ፣ አንድ መጋፈጥ ያለብን አሳዛኝ እውነት አለ። ከእግዚአብሔር ጋር በምናደርገው ጉዞ አንዳንድ ጊዜ ሳናውቅ በረከቶቻችንን እንዘጋለን። ብዙ ጊዜ ሰማይ ለምን ዝም እንዳለን፣ ለምንስ ጸሎቶቻችን እንደማይመለሱልን እናስባለን። ልባችንን በጸሎት እናፈሳለን። ምልክትን እንዲሰጠን እንጠብቃለን። ቢያንስ እንኳን ቢያንሾካሾክልን ብለን እንመኛለን። ለምን ተረሳው? ምን አጥፍቼ ይሆን? ነገር ግን እውነታው ይሄ ነው። ከእግዚአብሔር የሆነ በረከት ልክ እንደማያቋርጥ ወንዝ ነው። ብዙውን ጊዜ እነዚህ በረከቶችን ከእኛ የሚያርቁት ድርጊቶቻችን፣ ምርጫዎቻችንና አመለካከቶቻችን ናቸው። አያችሁ፣ የእግዚአብሔር ፍቅር ሰፊ ነው። እናም እኛን ለመባረክ ያለው ፍላጎት ጥልቅ ከመሆኑ የተነሳ በረከቱ ልክ እንደማያቋርጥ ወንዝ ይፈሳል። ይህ ወንዝ በፈውስ፣ በተስፋ፣ በለውጥና በተአምራት የተሞላ በመሆን ሕይወታችንን ሊያረሰርስልን ይጠባበቃል። ነገር ግን ወንዞች በነገሮች እንደሚገደቡት ሁሉ ለእኛም የራሳችን ባህሪያት፣ ውሳኔዎችና የልባችን ሁኔታዎች እነዚህን በረከቶች ሊገድቡ ይችላሉ። የዕለት ተዕለት ምርጫዎቻችን በአመለካከቶቻችን ስር የተደበቁ ናቸውና እነዚህን ገደቦች እኛም ላናያቸው እንችላለን። ዛሬ ግን እነዚህን እንቅፋቶች በጥልቀት በመመርመር እንዴት የእግዚአብሔርን ጸጋ ወደ መፍሰስ ልንመልሰው እንደምንችል እንመለከታለን። ስለዚህ 5 በረከቶቻችሁን እና ለውጦቻችሁን ሊያደናቅፉ የሚችሉ እንቅፋቶችን እንመልከት። አንደኛ፣ ይቅር አለማለትና ቂምን መያዝ። ይቅር አለማለትን ልክ አናታችሁ ላይ እንደተጫነ ትልቅ አለት አስቡት። ከቀን ወደ ቀን ድንጋዩ እየከበደና እየጠነከረ ይመጣል። በዚህም ወደ ኋላ ያስቀረናል፣ በነገሮችም እንድንዳከም ያደርገናል። ቂምን መያዝም እያደረገብን ያለው ይህንን ነው። ልክ እንደ ትልቅ አለት ሕይወታችን መክበድ ካለበት በላይ ይከብደናል። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ እንዲህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተንም ደግሞ ይቅር ይላችኋልና። ይህም ማለት እግዚአብሔር ይቅር እንዲለን ከፈለግን እኛም ሌሎችን ይቅር ማለት አለብን ማለት ነው። ቀላል ሐሳብ ቢመስልም ነገር ግን አንዳንድ ጊዜ ካለንበት ሁኔታ አንጻር ነገሮች ያን ያክል ቀላል ላይሆኑ ይችላሉ። ነገር ግን ሁላችንም ምንም ያክል ከባድ ቢሆን እንኳን ሁሉን ረስተን ይቅር ማለት እንችላለን። እግዚአብሔር እንድታደርጉ የሚፈልገውን አድርጉ፣ ከዚያም እርሱ መሻታችሁን ይፈጽምላችኋል። አሁን በመጽሐፍ ቅዱስ ውስጥ ወደ አንድ ታሪክ እንመልከት፣ የኤሳውና የያዕቆብ ታሪክ። እነዚህ ወንድማማቾች ቂም የሚያያዝ በቂ ምክንያት አላቸው። ያዕቆብ ከእናቱ ጋር በመመሳጠር የኤሳውን በረከትና ብኩርና ወስዶታል። ይህ ክህደትና ሕመም ለመለየትና መራራ ወደሆነ ጥላቻ አምርቷቸዋል። ኤሳው ከመናደዱ የተነሳ ወንድሙን ለመግደል ሁሉ አስቦ የነበረ ቢሆንም ነገር ግን ከጊዜያት በኋላ ዳግም ሲገናኙ ከቁጣና ከቂም ይልቅ አንድ ያልተጠበቀ ነገር ተፈጠረ። በዘፍጥረት ምዕራፍ 33 ቁጥር 4 ላይ ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም። ይህ መገናኘት የሚያሳየው የይቅርታን ኃይልና እንዴት መራርነትን ወደ የፍቅርና የይቅርታ ቅስፈት እንደሚለውጠው ነው። ነገር ግን ይቅርታ ለበደለን ሰው ብቻ ሳይሆን ለራሳችንም ጥቅም እንደሆነ ማወቅ አለብን። ነፃ ያወጣናልና። ቁጣንና ቂምን መያዝ መርዝን ለራስ ጠጥቶ ሌላኛው ሰው እንዲሞት መጠበቅ ማለት ነው። ጤናችንን፣ ከእግዚአብሔር ጋር ያለንን ግንኙነትና ከሌሎች ጋር ያለንን ሕይወት በማበላሸት የእግዚአብሔርን በረከት ከመቀበል ያግደናል። ይቅር ስንል ሰውየው ያደረገው ነገር ልክ ነው እያለን ሳይሆን ነገሩን ለእግዚአብሔር አሳልፈን እየሰጠን ነው ማለት ነው። ይህንንም ስናደርግ በረከታችንን የጋረደውን መጋረጃ በመቅደድ ለፈውስ፣ ለሰላምና ለመንፈሳዊ ብልጽግና መንገድ እንከፍታለን። ከሁሉ በላይ የጌታን ጸሎት ዘወትር በጸለይን ቁጥር እኛም የበደሉን ይቅር እንደምንል በደላችን ይቅር በለን እንደምንል አትርሱ። እያንዳንዱ ጸሎት ምሕረትን እንድናገኝና እግዚአብሔር በረከትን የሚያስቀሩብንን ሰንሰለቶች እንድንበጥስ የተሰጡን ዕድሎች ናቸው። ሁለተኛ፣ ጥርጣሬና እምነት ማጣት። ጥርጣሬ መንፈሳዊ ሕይወታችንን በመጋረድ እግዚአብሔርንና በሕይወታችን ውስጥ ያስቀመጣቸውን በረከቶች እንዳንለይ ያደርገናል። ልክ እንደ ጠቆረ ደመና
መረዳታችንን እና መንገዳችንን ያበላሻል። ኢየሱስ ጴጥሮስን በውሃ ላይ እንዲራመድ ሲያዘው እነዛን ተአምራዊ እርምጃዎች እንዲሄድ ያስቻለው ንጹሕና የማይናወጥ እምነቱ ነበር። ነገር ግን ጥርጣሬ ውስጡ በገባ ሰዓት መስመጥ ጀመረ። ያዕቆብ ምዕራፍ 1 ከቁጥር 6 እንደሚለው በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና ይለናል። ይህ የሚነቃነቅና የሚጠራጠር አእምሮ የእግዚአብሔርን በረከት ሙሉ በሙሉ እንዳንቀበል ያደርገናል። አንድ የሚያምር ምስልን ልትስሉ እንደሆነ አስቡ። ነገር ግን በሳላችሁ ቁጥር የቀለም ምርጫችሁን፣ የብሩሽ ሳይዛችሁንና የአቀባብ አቅጣጫችሁን የምትጠራጥሩ ከሆነ የምትስሉት ምስል ያልተሟላና ሕይወት የሌለው ይሆናል። በተመሳሳይ መልኩም በተደጋጋሚ የምንጠራጠርና እምነት የሚጎድለን ከሆነ እግዚአብሔር ጋር ያለንን ግንኙነት መልካም ደረጃ ላይ እንዳይደርስ ያደርገዋል። እርሱ ካቀደልን በጎ ሐሳብ ይልቅ መውደቂያችን የትም ይሆናል። በመጽሐፍ ቅዱስ ዕብራውያን ምዕራፍ 11 ከቁጥር 1 እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ይህም ማለት አንድን ነገር ባናየው እንኳን እንዳለ ማመን እንችላለን። ልክ ባናየውም እንኳን ፊታችንን ሲነካን የነፋስን መኖር እንደምናውቀው እምነት ማለት ባናየው እንኳን እግዚአብሔርና ቃሉን ማመን ማለት ነው። በመጽሐፍ ቅዱስ ነቢይ የሆነችው ዲቦራ እግዚአብሔር በጠላቱ ላይ ሕዝቡን እንዲመራ እንደሚፈልግና እንደሚያሸንፍ ለባራክ ብትነግረውም ነገር ግን ባራክ በመጠራጠሩ ዲቦራ አብራው ካልሄደች እንደማይሄድ ይነግራታል። ይህም የሚያሳየው የእምነቱን መጉደል ነው። በዚህ ምክንያት ዲቦራ ባለማመኑ ምክንያት ድሉ ለእርሱ እንደማይሆንና እግዚአብሔር አሳልፎ በሴት እጅ እንደሚሰጠው ተነግረዋለች። እንዳለችው የጠላትን መሪ ያሸነፈችው ኢያኤል የተባለች ሴት ነበረች። ይህ ታሪክ እምነት በሚጎድለን ጊዜ ምን ሊፈጠር እንደሚችል በሚገባ ያሳየናል። እግዚአብሔር ያሰበልንን መልካም ነገሮችን ሁሉ እናጣለን፣ በረከቶቻችንንም ሁሉ እናስወስዳለን። ጥርጣሬ እንደ ሰው ስሜት ተፈጥሯዊ ነው። ሁላችንም ብንሆን በተለያዩ ጊዜያት በጥያቄዎችና በጥርጣሬዎች ልንሞላ እንችላለን። ነገር ግን በእንደዚህ አይነት ጊዜያት ወደ እግዚአብሔር ፊታችንን ማዞርና ጥበቡንና ምሪቱን መፈለግ ያስፈልገናል። በእንዲህ ያሉ በማይጨበጡ ጊዜያት ላይ እምነታችንን ማጥበቅ መንገዳችንን ያበራል፣ መረዳትን ይሰጠናል፣ እናም ዓላማችንን ያሳየናል። ልክ የምንስለውና የምንቀባው ሁሉ እርግጠኞች ሆነን ጀምረን የሚገርም መለኮታዊ ስነ ጥበብ እንደ መስራት ነው። እግዚአብሔር ሊመራን ሁልጊዜም ዝግጁ ቢሆንም ነገር ግን ወደ በረከቱ ሊመራን የሚችለው በእርሱ ላይ ባለን እምነት ብቻ ነው። ሶስተኛ፣ አለመታዘዝና ከጌታ መንገድ መውጣት። እግዚአብሔርን አለመታዘዝ ከመንገድ ያወጣል። አንድ ሰው ካርታ ወይንም አቅጣጫን ከሰጣችሁት በኋላ እሱን ትታችሁ በራሳችሁ መንገድ ለመራመድ እንደወሰናችሁ ቁጠሩት። ነገር ግን በመንገዳችሁ ላይ ስትጠፉ ምን ነው ያንን መንገድ በያዝኩት ኖሩ ብላችሁ ትመኛላችሁ። አንድ ሰው ካርታ ወይንም አቅጣጫን ከሰጣችሁ በኋላ እርሱን ትታችሁ በራሳችሁ መንገድ ለመራመድ እንደወሰናችሁ ቁጠሩት። ነገር ግን በመንገዳችሁ ላይ ስትጠፉ ምን ነው ያንን መንገድ በያዝኩት ኖሩ ብላችሁ ትመኛላችሁ። በመንፈሳዊ ጉዟችሁም የሚሆነው ይኸው ነው። እግዚአብሔር የመንገዳችንን ካርታ የሚሰጠን በመጽሐፍ ቅዱስ ውስጥ ሲሆን ወደ ትክክለኛው መንገድ ይመራናል። ነገር ግን የራሳችንን መንገድ ለመራመድና እርሱን ላለማድመጥ ስንመርጥ ራሳችንን ጠፍተን እናገኛለን። እግዚአብሔር በመታዘዝ ላይ ያለው አቋም ግልጽ ነው። አንደኛ ሳሙኤል ምዕራፍ 15 ከቁጥር 22 እንደሚለው መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እርሱ የሚበጀንን ያውቃልና ለእኛ እርሱን መታዘዝ ይሻለናል። በመጽሐፍ ቅዱስ ውስጥ ብዙውን ጊዜ የማይነሳን ነገር ግን ስለ መታዘዝ ታላቅ ትምህርትን የሚሰጠን በአንደኛ ሳሙኤል ላይ ያለው የንጉሥ ሳኦልና የአማሌቃውያን ታሪክ ነው። በምዕራፍ 15 ላይ እግዚአብሔር በእስራኤላውያን ላይ ባደረጉት ነገር የተነሳ የአማሌቃውያን የሆነውን ነገር ሁሉ እንዲያጠፉ ለሳኦል ትእዛዝ ይሰጠዋል። ነገር ግን በምትኩ ሳኦል የእነርሱ ከሆኑት እንስሳት የተወሰኑትን ያተርፋል። እነዚህን እንስሳት ለእግዚአብሔር መስዋዕትነት ማቅረብ የሚችል ቢመስለውም ነገር ግን ሳኦል ትእዛዙን ባለማክበሩ ምክንያት እግዚአብሔር ደስ አልተሰኘም። ምንም እንኳን ሳኦል እንስሳቶቹን በማትረፉ መልካምን ያደረገ ቢመስለውም ነገር ግን መንገዱን ስቷል። ከመስዋዕቱ ይልቅ ለእግዚአብሔር መታዘዙ ይበልጠው ነበር። በዚህም የተነሳ እግዚአብሔር ሳኦል በዙፋን ላይ እንዲቆይ አልፈለገምና ንግስናው አሳዛኝ መንገድ ያዘ። ከእግዚአብሔር መንገድ ስንርቅ እና ካልሰማነው እርሱ ያሰበልንን መልካም መንገድ እንስታለን። እኛ ባናየውም እንኳን የእግዚአብሔር መንገድ ሁልጊዜም ቢሆን ለእኛ በጎ ነው። ለእርሱ ታዛዥ በመሆንና መንገዱን ባለመተው ችግሮቻችንና የልብ ስብራቶቻችንን ማስቀረት እንችላለን። ስለዚህም እግዚአብሔርን መለመን፣ ቃሉን ማንበብና ለምሪቱ መጸለይ ይገባናል።
ልክ ካርታው መንገዳችንን እንደሚያሳየን ሁሉ የእግዚአብሔርም ቃል ሁልጊዜም ቢሆን ወደ ትክክለኛው መንገድ፣ ወደ በረከት ሙላትና ወደ ሰላም ይመራናል። ስለዚህም በእግዚአብሔር መንገድ ላይ ለመቆየት እና ያዘጋጀልን ሁሉ ለማጣጣም ጥረት እናድርግ። አራተኛ፣ ኩራትና በራስ ላይ መታመን። እዚህ ጋር እያወራ ያለሁት ከእግዚአብሔር ይልቅ በራሳችን ላይ ስለመታመን ነው። የሆነ ፐዝል ተሰጣችሁ። የፐዝሉን መጫወቻዎች ያለ ቦታቸው እየገጣጠማችሁ እያላችሁ አስቡ። ምንም ያክል ብትለፉና ብታስቡም በፍጹም ሊገጣጠምላችሁ አልቻለም። ነገር ግን ትክክለኛውን ፒስ ከመፈለግ ይልቅ የያዛችሁትን ፒስ በዚያ ቦታ ላይ እንዲገጥም መሞከራችሁን ቀጠላችሁ። ትዕቢት ሲቆጣጠረንና በራሳችን ላይ ስንታመን የሚሆነው ይኸው ነው። ትክክል ባይሆኑም እንኳን ነገሮችን በራሳችን መንገድ ለማድረግ እንሞክራለን። መጽሐፍ ቅዱስም ስለ ትዕቢት ግልጽ የሆነን ሐሳብ አስቀምጧል። ምሳሌ 16:8 እንዲህ ይላል፣ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ይህ ቃል ራሳችንን እጅጉን ከፍ አድርገን የምንመለከት ከሆነ ራሳችንን ለጥፋት እያመቻችን እንደሆነ ነው የሚያሳየው። እግዚአብሔር ትሑት እንድንሆንና ለሁሉም ነገር ምላሽ በሌለን ሰዓት እንኳን በእርሱ ላይ እንድንደገፍ ይፈልጋል። በሁለተኛ ዜና 26 ላይ ያለውን የንጉሥ ኦዚያንን ታሪክ እንመልከት። ኦዚያን ገና በለጋ ዕድሜው ወደ ንግሥና የመጣ ሲሆን ለብዙ ዓመታት ያክልም በእግዚአብሔር ፊት መልካም የሆነውን ነገር ያደርግ ነበር። ስኬታማና ኃያል በነበረበት ይህ ሰው ልብ ውስጥ ግን ትዕቢት ዘልቆ መግባት ጀመረ። ሁሉም ነገር ማድረግ እንደሚችል እና ለካህናት ብቻ የሚቻል ነገሮችን እስከ ማድረግ ድረስም ሊደርስ ቻለ። በዚያም የተነሳ አንድ ቀን ካህን ብቻ ሊያደርገው የሚገባውን የዕጣን ማጠን ስነስርዓት ለማከናወን ወደ ቤተ መቅደስ ሄደ። ካህናትም በሚያስጠነቅቁበት ወቅት ከመስማትና ከመታዘዝ ይልቅ መቆጣት በጀመረው ኦዚያ ውስጥም እግዚአብሔር ትዕቢትን መመልከት ጀመረ። በዚያኑ ስፍራ ኦዚያን በለምጽ ተመታ። ትዕቢቱም ውድቀቱን ደገሰለት። በራሳችን መታመንና የእግዚአብሔርን ምሪት እንደማያስፈልገን ማሰብ እጅግ አደገኛ መንገድ ነው። ከልክ በላይ ትዕቢተኞች በመሆናችን ምክንያት በጠፋን ጊዜ የሚመልሱን ሰዎች እንዳለመስማት ነው። ስለዚህ ብዙዎቻችን ብዙ የማናውቃቸው ነገሮች መኖራቸውን ልናምን ይገባናል። ትዕቢተኞች ብንሆንም እግዚአብሔር ግን ያለማቋረጥ እርዳታውን እስክንጠይቀው ድረስ ይጠብቀናል። እርሱ ሊመራንና ወደ ቀናው መንገድ ሊያደርሰን ይፈልጋል። የዚህም ቁልፉ ትህትና፣ እርዳታ እንደሚያስፈልገን ማመንና ከራሳችን በላይ የእግዚአብሔርን ጥበብ ማመን ነው። ትዕቢታችንን ወዲያው በመጣልና በእግዚአብሔር ላይ በመደገፍ የበረከቱን፣ የሰላሙንና የእውነተኛውን ስኬት በር መክፈት እንችላለን። አስታውሱ፣ ለሁሉም ነገር ምላሽ ሊኖራችሁ አይገባም። እርዳታ ባስፈለጋችሁም ወቅት መቼ ወደ እግዚአብሔር ፊታችሁን ማዞር እንዳለባችሁ እወቁ። ትዕቢትም በረከታችሁ ላይ እንቅፋት እንዲሆን አታድርጉ። አምስተኛ፣ ጸሎትንና ምስጋናን ችላ ማለት። ይህ ልክ መሸሸጊያችንን ጥሎ እንደመኮብለል ነው። በአንድ ሰፊ ውቅያኖስ ላይ የምትንሳፈፍ ጀልባን አስቡ። በባህሩ ዳርቻ ዘወትር የምታርፍበት መልህቋ ነው። ጥበቃን፣ ምሪትንና የሰላምን ስሜት ይሰጣታል። ነገር ግን ከጊዜ ወደ ጊዜ ያንን መልህቅ ችላ ማለት ትጀምራላችሁ። ያለ ጸሎት አንድ ቀን ብትቆዩ ምንም ማለት እንዳልሆነ በማሰብ ትዘሉታላችሁ። በቀጣዩም ቀን ተመሳሳይ ይሆናል። ቀስ በቀስም ራሳችሁን በውቅያኖሱ መካከል ርቃችሁ ስትንሳፈፉ ታገኙታላችሁ። ከእግዚአብሔር ጋር ያለን ግንኙነትም ይሆኑ ዘወትር በጸሎትና አምላካችንን በማመስገን ውስጥ ስንቆይ ራሳችንን ከመገኘቱ ጋር እናጣብቃለን። እነዚህ ድርጊቶች ችላ ማለት ግን የምናርፍበትን ቦታ ማጣትና ከአባታችን ጥበቃ ርቀን መንሳፈፍ ማለት ነው። መጽሐፍ ቅዱስ በእነዚህ ምሳሌዎች የተሞላ ነው። በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ስለምንም ነገር እንዳንጨነቅና ነገሮችን ሁሉ በምልጃ ከምስጋና ጋር ለእግዚአብሔር እንድናሳውቅ ተነግሮናል። ይህ ቃል አግልቶ የሚያሳየን የጸሎትን ጥቅም ብቻ ሳይሆን ምስጋናን ማቅረብንም ጭምር ነው። ይህንንም በማድረግ ከእርሱ ጋር ያለንን ግንኙነት በማጠናከር ወደ አምላካችን እንቀርባለን። የዮናስ ታሪክ ከእግዚአብሔር ጋር ያለን የማያቋርጥ ግንኙነት ጠቀሜታን ያሳየናል። እግዚአብሔር በመጀመሪያ ዮናስን ወደ ነነዌ ሲጠራው ዮናስ በተቃራኒ መንገድ የሚሄድ መርከብ ላይ ለመውጣት ሲል ሸሸ። ከእግዚአብሔር ጥሪ ለመሸሽ በመሞከሩም ራሱን እጅግ ታላቅ የሆነ ማዕበል ውስጥ አገኘው። እግዚአብሔር የሰጠውን ግዳጅና ከእርሱ ጋር ያለን ግንኙነት በመተው ከመንፈሳዊ ዓለም ተለያየ። የንስሐንና የጸሎት ጊዜን አግኝቶ ወደ ትክክለኛው መንገድ ሊመለስ የቻለውም አሳ ነባሪ ሆድ ውስጥ ሳለ ነበር። እንደ ጸሎትና ምስጋና ያሉ መንፈሳዊ ግዳጆችን ችላ ስንል የሚመጡብንን ነገሮች ለማወቅና የቱንም ያክል ብንርቅ እንኳን ወደ እግዚአብሔር ለመመለስ ጊዜ እንዳለን የዮናስ ታሪክ ትልቅ ትምህርት ነው። በዚህ በውጥረት በተሞላ ዓለማችን ውስጥ የጸሎት ጊዜንም ሆነ የምስጋናን ጊዜ ማሳለፍ የተለመደ ነው። ምናልባትም አሁን ለእናንተ
ልጆቻችሁን መንከባከብና የቤተሰብ ኃላፊነቶቻችሁን መወጣት የበለጠ አስፈላጊ ነገር ሆኖ ታገኙታላችሁ። ወይም ደግሞ ምናልባትም ከእግዚአብሔር ጋር በየዕለቱ የማሳልፈው 20ና 30 ደቂቃ የለኝም ብላችሁ እያሰባችሁ ነው። ነገር ግን ይህንን ባደረጋችሁ ቁጥር መርከባችሁን ከምታሳርፉበት ስፍራ እጅጉን ርቃችሁ እየሄዳችሁ እንደሆነ አስታውሱ። ከጊዜያትም በኋላ ራሳችሁን በውቅያኖስ መሃል ስትንሳፈፉ ታገኙታላችሁ። ጸሎትና ምስጋና ለእግዚአብሔር ከመስጠት በላይ የበረከቶቻችን ኮንዲቶች ናቸው። ዝናብ ምድርን እንደሚያረስ አበቦችንና ተክሎችን ሁሉ እንደሚያለመልም ጽኑ ጸሎትና ከልብ የሆነ ምስጋናም ሰማይን በመክፈት የእግዚአብሔርን በረከት በሕይወታችን ውስጥ እንዲፈስ ያደርጋል። በጸሎት ከእግዚአብሔር ጋር ስንነጋገር ራሳችንን ከፍቃዱ ጋር በመስማማት በረከቶቻችን እንዲያገኙ መንገድ እንፈጥራለን። በሌላ በኩል ምስጋና የእግዚአብሔርን ሉዓላዊነት የምናውጅበት፣ ለሥራው ከልብ የምናመሰግንበትና ትንሽም ይሁን ትልቅ በሕይወታችን ያሉ በረከቶችን የምናሳይበት ዕድል ነው። መዝሙር 67:5 ይህንኑ በውብ መልኩ ያሳየናል። አቤቱ አሕዛብ ሁሉ ያመስግኑ፣ ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችን ይባርከናል። ይህ ቃል ምስጋናን ቀጥታ ከበረከት መፍሰስ ጋር ያያይዘዋል። ስለዚህም በጸሎትና በሚፈስ ምስጋና የተሞላን ሕይወት በመያዝ ራሳችንን ከእግዚአብሔር ጋር ማጣበቅ ብቻ ሳይሆን ራሳችንን ለሚመጣው በረከቱም ማመቻቸት እንችላለን። አሁን ይህንን አስታውሱ። ሕይወትን ስንኖር ጠቢብ መሆን ያስፈልገናል። እነዚህን እንቅፋቶች በሕይወታችን ውስጥ ቶሎ ለይቶ ማውጣትና በረከታችንን ማስለቀቅ ይሆንልን። ዛሬ የመለወጥ የመከፈትና የመትረፍረፍ ቀናችሁ ይሁን። አምላካችን በማያልቀው ጥበቡ ነፃ ፍቃድን ሰጥቶናል። በምንመርጣቸው ምርጫዎች ይዞት የሚመጣውን ኃላፊነት እንወስዳለን። ልባችንና አይምሯችን በጥርጣሬ በአሉታዊና በጥፋት ከተሞላ የእግዚአብሔር በረከት በሕይወታችን ውስጥ ትክክለኛው መንገድ ለመያዝ ይቸገራል። የማያቋርጠው ወንዝ ሁሌም ከእኛ ጋር ነው። ከእኛ የሚጠበቀው ለመባረክ ዝግጁ መሆን ብቻ ነው። በረከቶቻችሁን አትያዙ፣ እንቅፋት አትሆኑ፣ እንዲፈስ ፍቀዱላቸው። አሁን እንጸልይ። የሰማይ አባት እግዚአብሔር ሆይ፣ የፍጥረታት ሁሉ ጌታ ስምህን ከፍ አደርጋለሁ። አንተ የበጎ ስጦታዎች ሁሉ ሰጪ የበረከትም ምንጭ ነህና አመሰግንሃለሁ። ዛሬ በትሑት ልብ በማውቀውም ሆነ በማላውቀው ለበረከቴ እንቅፋት ስለሆንኩባቸው ጊዜያት ምሕረትህን ልለምንህ ከዙፋን ስር ቀርቤያለሁ። አቤቱ ልቤን አንጻ፣ የማያልቀውን በረከትህንም እቀበል ዘንድ ልቤን ክፍት አድርግልኝ። አባት ሆይ፣ የበደሉኝ ሁሉ ይቅር እንደምንል አንተም በደሌን ይቅር በለኝ። በጌታ በኢየሱስ ስም እያንዳንዱ በሕይወቴ ውስጥ ያለ በረከቴን የሚያዘገኝ እንቅፋት ሁሉ በስምህ ሥልጣን ይነቀል። እያንዳንዱን የጥርጣሬ የፍርሃትና ያለማመን ሰንሰለት ሁሉ የተሰበረ ይሁን። በጌታ በኢየሱስ ስም መንፈሳዊ ልግመትን፣ የአሉታዊነት መንፈስና መንፈሳዊ እድገቴን ሁሉ የሚያቀጭጭ የትዕቢት መንፈስ እቃወማለሁ። በጌታ በኢየሱስ ስም እያንዳንዱ ነገር ለእኔ እንጂ በእኔ ላይ አይስራብኝ። አባት ሆይ በበረከት ሙላኝ፣ እራመድ ዘንድ እለምንሃለሁ። አባት ሆይ በበረከት እየተሞላው እራመድ ዘንድ እለምንሃለሁ። እስከ ዛሬ ድረስ በሕይወቴ ውስጥ ስላሉትና ስለሚመጡት በረከቶች ሁሉ አመሰግንሃለሁ። በሕይወቴ ላይ ያሉትን ሰዎች ሁሉ በፊትህ አቀርባለሁ። ጠብቃቸው፣ ምራቸው፣ በማያልቀውም በረከት ባርካቸው። ለእኔ ለባሪያ ይህንን እውነት እንደገለጥክልኝ ሁሉ የእነርሱም ልብ ይህንን እንዲቀበል እለምንሃለሁ። በእነርሱ ላይ ከሚሠራው ከማንኛውም ክፉ መናፍስት አሰራር ጠብቃቸው። እናም በጌታ በኢየሱስ ስም የሚፈሰውን ጸጋህን፣ ፍቅርህንና በጎነትን ሁሉ በእያንዳንዱ የሕይወታቸው ክፍል ሁሉ እንዲያገኛቸው እጸልያለሁ። ይህንን ጸሎት ስጸልይ አብረውኝ ለሚሆኑ ሰዎች በሙሉ ይህን ያክል ልባቸው ራርቶ በፊትህ ስለቀረቡ አመሰግንሃለሁ። በረከቶቻቸውን እየዘጉ ያሉ ነገሮችን የሚያዩበት ዓይኖቻቸው ይበሩና ወደ አንተ የበለጠ ይቀርቡ ዘንድ እያንዳንዳቸው መንፈሳዊ መንቃትና መረዳት እንዲያገኛቸው ጸለይኩኝ። ከአንተና ከሕዝብ ጋር በሰላም እንድንኖር ለስጦታዎችህም መንገዶቻችን ሁሉ ይከፈቱ ዘንድ ጸለይን። አባት ሆይ ጸሎቴን ስለሰማ ሰምተህም ስለመለስክልኝ አመሰግንሃለሁ። ዛሬም ልቤ የማይነጥፈውንና የማያልቀውን በረከትህን ለመለየት ትናፍቃለች። በተወደደው ስምህ በጌታ በኢየሱስ ስም ጸለይኩኝ፣ አሜን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አይርሱ። በቀጣይ ስለምን እንድናቀርብላችሁ ትፈልጋላችሁ? በኮሜንት መስጫ ስር አስቀምጡልን። ተባረኩ።